ኒቆዲሞስ የሚለው የግሪክ ቃል ሲሆን ኒቆዲሞስ ማለት ድል ማድረግ ወይም አሸናፊነት ማለት ነው። ኒቆዲሞስ ፈሪሳዊ ከአይሁድ አለቆችና መምህራን አንዱ ነው። በአይሁድ መካከል በጣም የተከበረ የሃይማኖት መሪ፣ የእግዚአብሔርን ሕግጋት ጠንቅቆ ያውቃል። የካህናት አለቃ ጌታችን ኢየሱስ ክርስቶስ ለቤዛ ዓለም ሲገለጥ የአይሁድ ምሁራንና አብዛኞቹ ፈሪሳውያን የጌታ መገለጥ አልወደዱትም። እርሱን እንደ ስጋት አዩት። ስለዚህ ኒቆዲሞስ በቀን ብርሃን ወደ ጌታችን ኢየሱስ አልመጣም። ማንም ሊያየው እስከማይችልበት ሌሊት ድረስ ጠበቀ። ኒቆዲሞስ በሌሊት መጥቶ ከጌታችን እግር ስር ተቀምጦ ሲማር በአይነ ህሊናችን እንመልከተው። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔርም ዘንድ እንደመጣህ እናውቃለን አለው። ጌታችን ኢየሱስም ሕይወቱን የሚቀየር ነገር ላይ ኒቆዲሞስ ነገረው። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስ ግራ ተጋባ፣ እንዲህም ብሎ ጠየቀ፣ ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማህፀን ተመልሶ መግባት ይችላልን? አለው። ጌታችን ኢየሱስም በስጋ ዳግመኛ መወለድ እንዳልሆነ ገልጾለታል። ጌታችንም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እንዲህም አለ፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛም ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገልጥ ዘንድ ወደ ብርሃን ይመጣል። ኒቆዲሞስ በዚያ ምሽት ሁሉንም ነገር በትክክል አልተረዳም፣ ነገር ግን በልቡ ውስጥ ዘር ተክሏል። በኋላም አይሁድ ጌታችን ኢየሱስን ሊይዙት ሞከሩ። ሰዎች በእርሱ በማመናቸው ተቆጡ። ኒቆዲሞስ ግን ለጌታችን ኢየሱስ ቆመ። ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ እንዲህ ብሎ ጠየቃቸው፣ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን? አላቸው። ኒቆዲሞስን ተሳለቁበት፣ እንዲህም አሉ፣ አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። ነገር ግን ይሄ የሚያሳየው ኒቆዲሞስ ከዚህ በኋላ እንዳልተደበቀ ነው። ታዋቂ ባይሆንም እንኳ ጌታችን ኢየሱስ ክርስቶስን በአደባባይ መከላከል ጀመረ። ጌታችን ኢየሱስ ከተሰቀለ በኋላ ብዙ ደቀ መዛሙርቱ ሸሹ። ኒቆዲሞስ ግን በዚህ ጊዜ በድብቅ ሳይሆን ግን በድፍረት ተገለጠ። ኒቆዲሞስ ከአርማትያሱ ከዮሴፍ ጋር ጌታችን ኢየሱስ ክርስቶስን በጨርቅ ጠቅልሎ በመቃብር አኖረው። የመጨረሻው ማረጋገጫ ነበር። ኒቆዲሞስ አሁን አመነ። መምህር ሲሆን ራሱን ዝቅ አድርጎ የተማረ የትሕትና አርአያ ነው። ለእግዚአብሔር ምስጋና ይሁን፣ አሜን።